የብዝሃ ዘርፍ ኢኮኖሚ ስትራቴጂ ተግባራዊ መደረግ ከጀመረ ወዲህ እያንዳንዱ የኢኮኖሚ ዘርፍ ተገቢውን ትኩረት የሚያገኝበት ምቹ ሁኔታ ተፈጥሯል። በዘርፎቹ የተተገበሩ የፖሊሲ ማሻሻያዎችና መዋቅራዊ ሽግግሮችም ተጨባጭ ለውጥ እያስመዘገቡ ይገኛሉ። ይህም ላለፉት ተከታታይ ዓመታት ለሀገሪቱ ሁለንተናዊ የኢኮኖሚ እድገት መሻሻል በምክንያትነት ይጠቀሳል። ይህንን እድገት በጥልቀት ለመረዳት ደግሞ እያንዳንዱ ዘርፍ በጠቅላላ የሀገር ውስጥ ምርት ውስጥ ያለውን ድርሻና ሚና መቃኘት ያስፈልጋል። የግብርናው ዘርፍ ለዘመናት የኢትዮጵያ ኢኮኖሚ ዋነኛ ምሰሶ ሆኖ ቆይቷል። ይሁን እንጂ አብዛኛው አርሶ አደር ለረጅም ዘመናት በባህላዊ የአመራረት ዘዴ ላይ ተወስኖ ቆይቷል። የብዝሃ ዘርፍ ኢኮኖሚ ማሻሻያውን ተከትሎ የመጣው ሪፎርም ግን በዘርፉ ሜካናይዜሽን እና ዘመናዊ የግብርና ቴክኖሎጂዎች እንዲተገበሩ መንገድ ከፍቷል። በዚህም የዘርፉ ምርታማነት ከዓመት ዓመት በከፍተኛ ደረጃ እያደገ መጥቷል። የነበሩን የማሽነሪዎች ብዛት በጣም ዝቅተኛ ነው የነበሩት። ምክንያቱም ደግሞ በማሽነሪ መጠቀምን የሚያበረታታ የፖሊሲ ማቀፍ አልነበረም። ከቀረጥ ነፃ የማስገባት ለአርሶ አደሮች ብድር የማቅረብ በዛው ሂደት ውስጥ ያለ ደግሞ የሰው ኃይል ስልጠናና ልማቱ ትኩረት ያገኝ አልነበረም። የዛሬ 9 ዓመት የነበረን የትራክተር ብዛት በጣም አነስተኛ ነው የነበረው። አሁን ግን በምንመለከትበት ጊዜ ወደ 27000 ትራክተሮች ከ8000 በላይ ኮምባይነሮች እንዲሁም ደግሞ ከ280,000 በላይ በሞተር የሚሰሩ ፓምፖች ላይ ደርሰናል። ይሄ ማለት ግብርናችን ከዘልማዳዊ አሰራር እየተላቀቀ ወደ ሜካናይዜሽን እየተሸጋገረ መሆኑን ያሳያል። በዚህ ውስጥ ለምሳሌ መስኖ ፓምፖች አሉ። ባለፉት ዓመታት ሊትራሊ ካልነበረበት 5000 በላይ ካልነበረበት በኢንጂን የሚሰራ በሞተር የሚሰራ የውሃ ፓምፕ 280,000 በላይ ሆኗል። ማኑዋል ደግሞ የውሃ ፓምፕ ከ5 ሚሊዮን በላይ አድጓል ማለት ነው። የመስኖን ስንመለከት በ2018 በጀት ዓመት ብቻ 4 ፕሮጀክቶች በመጠናቀቃቸው ከ104,000 ሄክታር በላይ በመስኖ ለማልማት የሚያስችል ሁኔታ ተፈጥሯል። ትራክተርን ብንመለከት ከ4700 አካባቢ ከነበረበት ወደ 27000 ማሳደግ ተችሏል። ይሄ 476 በመቶ ነው ያደገው። ኮምባይነርን ስንመለከት እንደዚሁ 8736 ማድረስ ተችሏል። ይሄም 2400% በላይ እድገት ነው ያሳየው ማለት ነው። ይሄ እንግዲህ ግብርናው ላይ ላመጣ ነው ለውጥ ጥሩ ማሳያ ነው ማለት ነው። በአጠቃላይ ሜካናይዜሽን በ72 በመቶ መጨመር ተችሏል። በትላልቅ አውታሮች የተደረጉ የልማት እንቅስቃሴዎች ብቻ ሳይሆን አርሶ አደር በተለያዩ የቴክኖሎጂ ዘዴዎች በመጠቀም ውሃን በማቀብ የውሃ ቴክኖሎጂዎችን በመጠቀም ፓምፕ በመጠቀም በአመት አንድ ከማምረት ባለፈ 2 እና 3 ጊዜ ለማምረት እየተደረገ ያለው እንቅስቃሴ አጠቃላይ ግብርናችን የዝናብ ጥገኛ ከመሆን አልፎ የአየር ንብረትን የሚቋቋም ክረምት ከበጋ የሚሰራና የምግብ ዋስትና የምግብ ሉዓላዊነትን ከማረጋገጥ አኳያ ወደ ተጨባጭ ለውጥ እየተሸጋገረ ያለበት በዚህ ሂደት ሰፊ የሥራ ዕድል እየፈጠረ የአርሶ አደሩን ገቢ ያሳደገ የሀገራዊ የምርት መጠኑም ከጊዜ ወደ ጊዜ እድገት እያሳየ መምጣቱን ያሳያል። ምርታማነትን ብንመለከት ከግብርናው ዘርፍ ላይ ለምሳሌ በቆሎ በጣም ወሳኝ ክሮፕ ነው። ትልቁ ሲሪያልም ከሚመረቱት ውስጥ ነው። የበቆሎ ምርታማነት 51 ኩንታል በሄክታር ማድረስ ተችሏል። ጤፍ 20 ኩንታል በሄክታር ማድረስ ተችሏል። ከ17 በቆሎ ከ39 2010 ላይ 39 ነበር። ስንዴ 27 ከነበረበት 40 ማድረስ ተችሏል። ገብስ እንደዚሁ 22 ከነበረበት 34 ማድረስ ተችሏል። አሁን ላይ የግብርናው ዘርፍ አጠቃላይ የምርት ድርሻ ከ2010 ዓ.ም ጋር ሲነጻጸር በ3.6 በመቶ ዝቅ ማለቱን መረጃዎች ያሳያሉ። ይህ የሆነው የግብርናው ምርት ለቀጥታ ፍጆታ ከመዋል ባለፈ በስፋት ወደ ኢንዱስትሪው በመግባት እሴት ተጨምሮበት ለገበያ በመቅረቡ ነው። ይህም የኢኮኖሚ መዋቅራዊ ሽግግሩ ውጤታማ መሆን ማሳያ ነው። ግብርናን ከሰው ጉልበትና ከበሬ ትከሻ ወደ ሜካናይዜሽን ከዛ ባለፈ ከዝናብ ጥገኝነት ወደ መስኖ እና ደግሞ ለምግብነት የማምረትን ሁኔታ እንደ ግብ ከመውሰድ ለገበያ በጥራትና በተወዳዳሪነት ለኢንዱስትሪ ግብዓት የማምረቱ ሁኔታ ተስፋ ሰጪ በሆነና በጣም ፈጣን ሊባል በሚችል አኳኋን እድገት እያስመዘገበ መሆኑን የሚያሳይ ነው።
በግብርናውና በሌሎች ዘርፎች መካከል በተፈጠረው ቅንጅት ምክንያት የአምራች ዘርፉ የማምረት አቅም በእጅጉ ጨምሯል። የዘርፉ ትኩረት ከውጭ ንግድ በዘለለ የሀገር ውስጥ ፍጆታ ፍላጎትን የሚሸፍኑ ተኪ ምርቶችን በማበረታታት ላይ ያተኮረ ነው። ተኪ ምርቶች ማምረት የሚለው አንዱ ማሳያ በሀገር ውስጥ የተመረቱ ምርቶች የገበያ ድርሻ ነው። 25% ከነበረበት በ2017 45% ማድረስ ተችሏል። በ18 መጨረሻ ላይ 46% ለማድረስ እየተሰራ ነው። በሌላ በኩል የገጠር ኢንዱስትሪያላይዜሽን ከ2017 ጀምሮ የጀመርነው ነው። በሱ የገጠር ኢንዱስትሪያላይዜሽን ንቅናቄ 754 የሚሆኑ ኢንዱስትሪዎች ወደ ማምረት ገብተዋል። ስለዚህ ይሄ የኢንዱስትሪን በገጠር ተደራሽነት የሚያሳድግ የግብርና ምርትን እሴት ጨምሮ ወደ ገበያ ለማቅረብ የሚያስችል ስለሆነ ይህንንም ስራ አጠናክሮ በቀጣይ መስራት እንደሚገባ በመድረካችን ያየንበትና አቅጣጫ የተሰጠበት ነው። በከፍተኛ የስራ ኃላፊዎች የሚመራ የማኒፋክቸሪንግ ካውንስል ወደ ስራ ከገባ አመት አካባቢ እያለፈው ይገኛል። በዚህም የግሉ ዘርፍ ላይ ያለን እይታ ተቀይሯል ብዬ ስል ቅድም የግሉ ዘርፍ ፋክተሪ ፍሎር ላይ እየሄዱ ያሉ ችግሮችን ከመፍታት አኳያ ጉብኝት ማድረግ ብቻ ሳይሆን ማነቆችን ለመፍታት በቦታው ተገኝቶ ውይይት ማድረግ የፐብሊክ ፕራይቬት ዳያሎግ ሰፊ በማድረግ ከአገር ውስጥ የግል ዘርፍ የሚሆን ከውጭ የግል ዘርፍ ጋራ ሰፊ ውይይቶችን በማድረግ ችግሮችን በየጊዜው በፍጥነት መፍታት ተችሏል። በዚህ ውስጥ ለምሳሌ በማኒፋክቸሪንግ ካውንስል ድጋፍ የተደረገላቸው አምራች ኢንዱስትሪዎች ውስጥ የማምረት አቅም አጠቃቀማቸው በአማካይ በ4% አድጓል። የተፈጠረ የስራ እድል በእነዚህ ፋብሪካዎች በ15% ጨምሯል። ኤክስፖርት ገበያቸው በ45% ጨምሯል። የተኪ ምርት ድርሻቸው ደግሞ 58% መሆን ችሏል። ኢንዱስትሪዎቹ ኃይል ይፈልጋሉ። የመሬት አቅርቦቱ የተሻለ መሆን መቻል አለበት። የሰለጠነ የሰው ኃይል መቅረብ መቻል አለበት። አስቻይ የገበያ ስርዓት መኖር አለበት። እነዚህ ሁሉ ተደምረው የኢንዱስትሪዎችን የማምረት አቅም አጠቃቀም ያሳድጋሉና አሁን ካለንበት የማምረት አቅም አጠቃቀም ከፍ ያለ የማምረት አቅም አጠቃቀም እንዲኖረን ለማድረግ እዚህ ላይ ትኩረት ሰጥቶ መስራት ይገባል ነው። ከጥቃቅንና አነስተኛ እስከ ከፍተኛ ኢንዱስትሪዎች ለአምራች ዘርፉ የተሰጠው ልዩ ትኩረት በተለይም የፖሊሲና የአሰራር ማሻሻያዎች የሀገር ውስጥና የውጭ ኢንቨስትመንት እንዲያድግ አስችሏል። አሁን ላይ ኢትዮጵያ ተመራጭ የኢንቨስትመንት መዳረሻ መሆን ችላለች። በተያዘው በጀት ዓመት ብቻ በርካታ የውጭ ቀጥተኛ ኢንቨስትመንት ስምምነቶች መፈረማቸው ለዚህ ማረጋገጫ ነው። ስትራቴጂክ የሆኑ ኢንቨስተሮችን ሄድ ሃንት አድርጎ የማምጣት ከዘርፎችም አኳያ ስትራቴጂክ የሆኑ የኢንቨስትመንት ዘርፎችን በመለየት ሰፊ ሪፎርም ስራ ተሰርቷል። የተሻሻለ የንግድና ኢንቨስትመንት ከባቢን ስናደርግ በማይመች ሁኔታ ውስጥ እንኳን ይመጣ የነበረውን የሚረባውንም የማይረባውንም በመቀየር ራሱ የተመቸ ሁኔታ ሲፈጠር ትልልቅ ኢንቨስትመንቶች በራሳቸው እንዲፈሱ እድል ሰጥቷል። የተሻለ ኢንቨስተር ጥበቃ ተግባራዊ ተደርጓል። ወደ ስራ እየገቡ ያሉ ግዙፍ ፕሮጀክቶች ለዚህ ማሳያ ናቸው። ችርቻሮና መሰል ጉዳዮች ላይ የውጭ ባለሀብቶች መጥተው መሰማራት ቢፈልጉ ኢትዮጵያ ውስጥ ሕጉ አስቻይ አልነበረም። ምክንያቱም ላለፉት 49 ዓመት አካባቢ ዝግ ስለነበረ ማለት ነው። በቅርቡ እንኳን የምታስታውሱት የካርፉር ወደ ኢትዮጵያ መግባቱ አንዱ የኢትዮጵያ መንግስት ሴክተሩ ለ49 ዓመት ዝግ የነበረውን ሴክተር መክፈት በመቻሉ ነው ማለት ነው። Congratulations to Ethiopia. Congratulations to both organizations as well. This is such an incredible news to us. Thank you so much. ከዚህ በፊት የአጠቃላይ የኢትዮጵያን እምቅ አቅሞች እናስተዋውቅበት የነበረውን መንገድ የመቀየር ስራ ሰርተናል። ከዚህ በፊት አጠቃላይ በጅምላ የማስተዋወቅ ስራ ነው የነበረው። አሁን ግን ይሄ ዓላማ ተኮር የሆነ የኢንቨስትመንት ማስተዋወቂያ ዘዴን ከተገበረም በኋላ በተለይ አንደኛ ጥራት ያላቸው ባለሀብቶች፣ ሁለተኛ ጥራት ያላቸው ብቻም ሳይሆን ወደ ኢትዮጵያ ከመጡ በኋላ ደግሞ ለረጅም ጊዜ በኢትዮጵያ ኢኮኖሚ ውስጥ መቆየት የሚችሉ ከዛም አልፎ ኢትዮጵያን መጥቀም የሚችሉና ራሳቸው መጥቀም የሚችሉ ኢትዮጵያን በምን መንገድ በስራ ዕድል ፈጠራ፣ በኤክስፖርት፣
በእውቀት ክህሎትና ሌሎችም ቴክኖሎጂ ሽግግሮችና በሌሎችም ጉዳዮች ኢትዮጵያን ሀገርን ታክስ በመክፈል እና በሌሎችም ጉዳዮች ኢትዮጵያ መጥቀም የሚችሉ ብለው ራሳቸውን ደግሞ ከኢትዮጵያ ኢኮኖሚ መጠቀም የሚችሉ ኳሊቲ ባለሀብቶች ላይ ፎከስ አድርገን እየሰራን ነው ያለ ነው። እነዚህ የሪፎርም ስራዎች ግን እኛ ቤታችንን ስናጸዳና ስናስተካከል ኢንቨስትመንት ራሱ ቦታውን ፈልጎ እንደሚመጣ ማሳያ ናቸው። በቅርብ የተካሄደው ኢንቨስት ኢትዮጵያ ፎረም ላይ 13 ቢሊዮን ዶላር የሚጠጋ የኢንቨስትመንት ስምምነት ማድረግ ተችሏል ማለት ነው። ይሄ ደግሞ ወደ መሬት ለማውረድ ኦልሬዲ ስራዎቹ ተጀምረዋል ማለት ነው። እንደዚህ ቀደም የስምምነት ጉዳይ ብቻ ሳይሆን ይሄ ወደ መሬት ማውረድ የሚችል መሆኑን ማሳያ ሰፊ ጉዳዮች አሉ ማለት ነው። የማዕድን ዘርፉም ሌላኛው ከፍተኛ የኢኮኖሚ አስተዋጽኦ እያበረከተ ያለ ዘርፍ ሆኗል። በተለይም የወርቅ ኤክስፖርት ከአመት ወደ አመት እድገት እያሳየ ይገኛል። አዳዲስ ፕሮጀክቶች ተጀምረዋል። ተጨማሪ ምርቶችም ወደ ስራ ገብተዋል። የወርቅ ፕሮጀክቶች በላርጅ ስኬል የወርቅ ምርት ለበርካታ አመታት 30-40 አመት ከአንድ ፋብሪካ ያልተሻገረ የነበረንን 3 ተጨማሪ ወደ ስራ ማስገባት የተቻለ ቢሆንም አሁን ደግሞ በቅርብ እንደዚሁ የሚመረቅ ላርጅ ስኬል የወርቅ አለ ማለት ነው። ሀገራችን በወርቅ ላይ ከፍተኛ ሀብት ካላቸው ሀገሮች መካከል ናት። አሁን ከአፍሪካ ይሄ ሀብት ካላቸው ሀገሮች የምትመደብ ናት። በምርትም አይ ቲንክ አሁን ወደ ጫፍ አካባቢ ካሉት እየመጣች ያለች ሀገር ናትና የጂኦሎጂ አፈጣጠሯ ኦልሬዲ ለወርቅ ሀብት ያላት ሀገር ናት። ይሄን ነው እንግዲህ ለምን አልተጠቀምንም ምን የሚለውን ጥያቄ የምናነሳው። ግን ይሄ ብቻ አይደለም ያለን ሀብት ብዙ ጊዜ እንደምን ብዙ ነው፣ ሀብታችን ብዙ ነው። ይሄ አሁን ቀድሞ በኤክስፕሎሬሽን ደረጃ፣ በጥናት ደረጃ፣ በፍለጋ ደረጃ በዚህ በወርቅ ላይ የተሻለ ስራ ሲሰራ ነበር። አነስተኛም ቢሆን ገና ምንሰራውም ቢሆን ከሌሎች ማዕድናት የተሻለ ይሰራ ነበር በወርቅ ላይ። ይሄንን ከሀገሪቱ በአጠቃላይ ቅድም ካልነው ፖሊሲ ጋር ስናገናኝ ነው ምርቱ የመጣው እንጂ ወርቅ ከወርቅ ያልተናነሰ ሀብት ያላቸው ናቸው ያሉን። እኛ አሁን ሁል ጊዜ እንደምናነሳው ፖታሽን ኤክስፖርት ብናደርግ ከዚህ ያነሰ አይደለም። ነዳጅንም ያው ኤክስፖርት ማድረጋችን አይቀርም፣ ጋዝንም ኤክስፖርት ማድረጋችን አይቀርም። ታንታለም፣ ሊቲየም፣ እንደዚህ ምናልባት ኒኬል አሁን ምንላቸው ለምንድን ነው እነዚህ ያልመጣው? ቅድም እንዳልኩሽ ነው ብዙ በዚህ ላይ ኢንቨስት ያደረግነው በፍለጋ ላይ ስላልነበር ነው። ነዳጅ አሁን ወደ መስመር አምጥተናል፣ ብረትን አምጥተናል። በነገራችን ላይ ለሀገር የምንለው ኢምፖርትን መተካት ብለን የምንለው በተዘዋዋሪ በተወሰነ በሀገሪቱን ፍላጎት ከሟላን በኋላ ይወጣል ማለት ነው። ሲሚንቶም ቢሆን ኤክስፖርት የሚደረግ ነው። ድንጋይ ከሰልም ቢሆን ኤክስፖርት የሚደረግ ኤኒቲንግ which is ከሀገር ፍላጎት በላይ የሆነ በሙሉ ይወጣል ማለት ነው። ኤክስክሉሲቭሊ ለዶሜስቲክ ፐርፐዝ የሚባል እንትን የለውም እንደማለት ነውና ወርቅ በብዛት ያለው እሱ ነው። ወርቅ የዓለም ከረንሲም ነው እንደምታውቁት። ሰው ከዚህ አኳያ በእነዚህ ጉዳዮች ነው ምርቱ እየጨመረ የመጣው እንጂ ሌሎችም ይከተላሉ። ከዚህ ባለፈ እንደ ድንጋይ ከሰል ያሉ ከውጭ ገቡ የነበሩ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬ ወጪን በመቀነስ ረገድ ዘርፉ ሚናው የጎላ ነው። በዚህ አመት የማዕድን ዘርፍ ኤክስፖርቱ ወደ 87% አካባቢ ነው ያደገው። ኢምፖርት የተለያዩ ኮሞዲቲዎች አሉ ኢምፖርት የምናደርጋቸው። በእነሱም ላይ በሲሚንቶ ላይ በከሰል ምርት ሙሉ ለሙሉ ችለናል። ሲሚንቶ ላይ ወደ 50% አካባቢ የሚሆን ጭማሪ ነው ያለውና አሁን ካለው ውጤት በተጨማሪ የተጀመሩ ግንባታ ላይ ያሉ ሜጋ ቢሊየን ፕሮጀክቶች በየጊዜው ያው በስራ ላይ ያሉ አሉና አንዱ የለውጥ አመታት ዲፓርቸር የሚባለው ይሄ ዘርፍ ነው። ለብዙ አመታት ያልተጠቀምንበት የፖሊሲ ድጋፍ ያልነበረው ሀብት ያላት ሀገራችን እንግዲህ ብዙ አይነትም ብዛትም ሀብት ያላት ሀገር ናት። እንዴት ነው እስካሁን ያልተጠቀምነው የሚል ቁጭት የሚፈጥር ነው። ስለዚህ ውጤቶቹ ጥሩ ናቸው። ባለፉት 9 ወራት ከኤክስፖርት አኳያ ወደ 4 ቢሊዮን የአሜሪካን ዶላር አካባቢ ኤክስፖርት ተመዝግቧል። እንግዲህ ይሄ ምናልባት ከ3 አመት በፊት በአጠቃላይ የሀገሪቱ ኤክስፖርት የነበረው ነው።
መንግስት እየተከተለ ያለው የብዝሃ ዘርፍ ኢኮኖሚ ፖሊሲ ዘርፎች አንዱ ለሌላው ደጋፊ እንዲሆኑ አድርጓል። ይህም የግል ዘርፉ በኢኮኖሚ ውስጥ ያለውን ሚና በማሳደግ ጠንካራ የልማት አጋር እንዲሆን አስችሎታል። የተለመደው የግል ዘርፍ ሚና አለ በኢኮኖሚ ውስጥ እንግዲህ ምርትና አገልግሎትን ማምረት፣ ስራ እድል መፍጠር ብለን የምንላቸው ሚናዎች ባሻገር የግሉ ዘርፍ ባለፉት 8 ዓመታት ጠንካራ የልማት አጋር እንዲሆን ነው የተደረገው። የኢኮኖሚ እውነተኛ መሪ ሆኗል ማለት ነው ከወረቀት የተሻገረ። በተጨማሪም ቀደም ሲል በኪሳራ ውስጥ የነበሩ የመንግስት የልማት ድርጅቶች እንዲነቃቁና ወደ ትርፋማነት እንዲሸጋገሩ ተደርጓል። የነበረባቸውን ችግር በማጥራት ሪፎርም በማድረግ እንደገና መልሶ በመደራጀት ከገቨርናንሳቸው ጀምሮ የውስጥ አደረጃጀታቸውን በማሻሻል ትልቅ ችግር ናቸው ተብሎ ከሚወሩበት ተሻግረው አገራዊ ፋይዳቸው የጎላ ወደ 3.19 ቢሊዮን ዶላር የሚሆን ተጨማሪ ኢንቨስትመንት መሳብ ተችሏል። አሁን ከመንግስት የልማት ድርጅቶች ጋር በጆይንት ቬንቸር ለመስራት በጣም ብዙ ፍላጎት መምጣት ጀምሯል ማለት ነው። I invite everyone to share an applause marking this momentous occasion. የማዳበሪያ ፋብሪካ ግንባታው፣ የአረም ማጥፊያ ፋብሪካ ግንባታ፣ የኢኮሜርስ መሰረተ ልማትና ገበያ ግንባታ እንደዚሁ የአሉሚኒየም ማምረቻው 500 ሚሊዮን ሜትሪክ ቶን በአመት ማምረት የሚችል እንደዚሁ ወደ ስራ ለማስገባት እየተሰራ ይገኛል። የቢዝነስ ፕሮሰስ አውትሶርሲንግ ፕሮጀክት እንደዚሁ በጥሩ ሁኔታ ላይ ይገኛል ማለት ነው። የኢትዮጵያ ቱሪዝም ከኮቪድ-19 ወረርሽኝ በኋላ ከፍተኛ መቀዛቀዝ አጋጥሞት የነበረ ቢሆንም በቅርብ ጊዜያት በመንግስት በተሰጠው ልዩ ትኩረት ዘርፉ ዳግም አንሰራርቷል። እንደ አዲስ የተቃኘ የመንግስት ሚና አንዱ በቱሪዝም ዘርፍ ላይ ነው የታየው። የቱሪዝም ዘርፉ ላይ መስህቦች አሉን እንጂ መዳረሻዎች የተሰሩ ባለመሆኑ የግሉ ዘርፍ ደግሞ ገብቶ እንዳይሰራ የግሉን ዘርፍ በሚስብ ሁኔታ መሰረተ ልማት፣ ኢነርጂ፣ መንገድ፣ ሌሎች ኮኔክቲቪቲ ስራዎችን መንግስት ገብቶ መርቶ ማሳየት ስለነበረበት ኢኖቬቲቭ በሆነ የፋይናንስ መንገድ እነዚህን የቱሪዝም መዳረሻዎችን ማስፋት ተችሏል። የቱሪዝም ዘርፉን ተወዳዳሪነት ማጠናከር ተችሏል። አነስተኛ የቱሪዝም ንግድ ተቋማት መመስረት ተችሏል። በዚህም አግባብ አነስተኛና ጥቃቅን ንግዶችም በእነዚህ አካባቢዎች እንዲሰፉ እድል ሰጥቷል። የስራ እድል ፈጥሯል። ለአካባቢ ማህበረሰብ ተጠቃሚነት ትልቅ ሚና ተጫውቷል። በከፍተኛ ወጪ የተገነቡ አዳዲስ የቱሪስት መዳረሻዎችና የኢንቨስትመንት ስራዎች አሁን ላይ ተጨባጭ ውጤት እያመጡ ይገኛሉ። እንደው የሰራናቸው የቱሪዝም መዳረሻዎች ያረግናቸው ኢንቨስትመንቶች ዝም ብለው ኢንቨስትመንት ብቻ ሳይሆኑ ትልቅ ገቢ የሚያመጡ ለሌላ ስራ ተጨማሪ አቅም የሚፈጥሩ መሆኑን ለማሳየት ለምሳሌ የአንድነት ፓርኮችን ብቻ ብንመለከት 1.48 ቢሊዮን ብር ገቢ ተገኝቶበታል። 799,000 ዶላር ገቢ እንደዚሁ ማግኘት ተችሏል። የጎብኚዎች ቁጥርን ብንመለከት 14.8 ሚሊዮን ጎብኚዎች ጎብኝተውታል። የአድዋ ድልን ብቻ ብንወስድ ለምሳሌ መታሰቢያ ብንወስድ 145.3 ሚሊዮን ብር ገቢ ማግኘት ችሏል። ከጎብኚዎች አኳያ 61,966 ገቢዎች በ6 ወራት ብቻ ነው። ይሄ እንግዲህ ባለፉት 6 ወራት የ3ቱን ወር እንደውም ያላካተተ ነው ማለት ነው። የምናረጋቸው የኢንቨስትመንት የቱሪዝም ኢንቨስትመንቶች ውጤትም እያመጡ ነው። አጠቃላይ አቅምን በዘርፉ እየገነቡ ነው የሚገኙት ማለት ነው። ከሁሉም በላይ ደግሞ ኢትዮጵያ የማይበገር አረንጓዴ ኢኮኖሚ ለመገንባት በዓለም አቀፍ ደረጃ አርአያ የሚሆን ስራን እየሰራች ነው። በታላቁ የችግኝ ተከላ መርሃ ግብር በታዳሽ ኃይል ልማትና በዘመናዊ ቴክኖሎጂ አጠቃቀም ኢኮኖሚያዊ እድገቱን ዘላቂ የማድረግ ስራ በስፋት እየተከናወነ ነው። የኢትዮጵያን ኢኮኖሚ የማይበገር አረንጓዴ ኢኮኖሚ ከማድረግ አኳያ ከንግግር ያለፈ ስራም የተሰራባቸው አመታቶች ነበሩ። ከዚህ አኳያ ከሙቀት አማቂ ጋዞች ቅነሳ አኳያ
48 ቢሊዮን ችግኞችን ተክለናል። በዓለም ላይ ማንም ያንን አላደረገም። ይሄንን የሚያበረታቱ በዚህ ላይ እንሰራለን የሚሉ የዓለም ኮርነሮች በጣም ብዙ ናቸው። ግን የኢትዮጵያን አክል በዚህ ደረጃ የሰራ የለም። ከዛም ባሻገር የኤሌክትሪክ ሞቢሊቲን በማበረታታት የኤሌክትሪክ መኪና በአንድ በኩል አሁን ያለነው ችግር ቀድመን መዘጋጀታችን ትልቅ አስተዋጽኦ ያበረከተ ቢሆንም ከዛም ባሻገር የዓለም ሙቀትን ለመቀነስ ካለን አስተዋጽኦ አኳያ ትልቅ ቦታ የሚወስድ ነው። ከመቋቋም ደግሞ የአየር ንብረት ለውጥ ለቅነሳ የምንሰራው ስራ እንዳለ ሆኖ ኢኮኖሚያችን ተጋላጭ ነው። ዓለም ለአየር ንብረት ለውጥ ተጋላጭ ናት። ከዚያ አኳያ መቋቋም የሚያስችል ስራን መስራት ያስፈልጋል። ግብርናችንን ለአየር ንብረት ለውጥ የማይበገር ለማድረግ ከመስኖ ማስፋፋት ጀምሮ በሪሰርች ዴቨሎፕመንት ሙቀትን የሚቋቋሙ ዝርያዎችን ከማምጣት ጀምሮ የተሰሩ ስራዎች፣ የውሃ አስተዳደር ክላይሜት ስማርት እንዲሆን ዘላቂ ክትመትና አኗኗርን እንደዚሁ በማበረታታት በኮሪደር ስራ ከተሰሩ ስራዎች ውስጥ አንዱ የወንዝ ዳርቻ ልማት እንግዲህ ወንዞቻችንን ወደ ህይወት ከመመለስ አኳያ ከውበት በእጅጉ የበለጠ ስራ ማለት ነው የተሰራው። አረንጓዴና ስሉጥ መሰረተ ልማት፣ ሞተር አልባና አረንጓዴ ትራንስፖርት በአጠቃላይ ለኑሮ ምቹ ከማድረግ አኳያ ሰፊ ስራ ተሰርቷል። አረንጓዴ ኤነርጂ በማመንጨት እንግዲህ ተጠቃሽ አገር ነን። በሃይድሮም እንደዚሁ በሌሎች የአረንጓዴ ኤነርጂ ምንጮች በነፋስ በፀሐይ ኃይል ሰፊ ስራ እየሰራን እንገኛለን። ይሄንን በፖሊሲ በህግ በተግባር እየመራን ነው ማለት ነው። ባለፉት አመታት ሰፊ ውጤት አስመዝግበናል። በዓለም ደረጃም ሪኮግናይዝ የተደረገ ነው። የተያዘው የበጀት ዓመት የሶስተኛው 100 ቀናት መጠናቀቅን ተከትሎ የዘርፎች አፈጻጸም ተገምግሟል። በዚህም የታዩ ጠንካራ ጎኖች ተለይተው የታዩ ክፍተቶችን ለመሙላትና ለተሻለ ኢኮኖሚያዊ እድገት አዳዲስ የማሻሻያ እቅዶች ተነድፈው ወደ ስራ ተገብቷል።